ማሎሪ በቅርቡ ልታገባ ስለሆነ ለሰርግ ልምምዷ ወደ ዴንቨር በመኪና እየተጓዘች ነው። ከዚያም ከእህቷ ኤላ ጋር በቪዲዮ ጥሪ ስታወራ ማሎሪ ውብ የሆኑ ገጽታዎችን እያየች ረጅም መንገዱን እየተከተለች መሆኑን ለእህቷ ስትነግራት፣ እህቷም ማሎሪ ሰርጉን እያዘገየች እንደሆነ እንድታስብ ያደርጋታል። ኤላ እህቷ ደህና መሆኗን እየተጠራጠረች እሷም የአውሮፕላን ቲኬት እስካሁን እንዳልቆረጠች ምክንያቱም ማሎሪ ሰርጉን እንደምትፈልገው እርግጠኛ እንዳልሆነች ስትገልጽ ማሎሪም ደስተኛ እንደሆነች አረጋገጠችላት። ከጥቂት ጊዜያት በኋላ ማሎሪ ጉዞዋን ቀጥላ እጮኛዋ ብራድ የጫጉላ ሽርሽራቸውን ለመሰረዝ በመገደዳቸው ይቅርታ የጠየቀበትን የድምጽ መልእክትም ሰምታ በመቀጠልም ሰውየው መኪናው እንድትንከባከብለት ይጠይቃትና ካሳ እንደሚከፍላትም ቃል ሲገባ፣ ነገር ግን ማሎሪ ከእንግዲህ እሱን መስማት አትፈልግም። ከዚያ በኋላ ማሎሪ አቅጣጫዋን ቀይራ ግራንድ ካኒየን የተባለውን የሚያምር ቦታ ለማየት ወስና ስትሄድ፣ ነገር ግን ብዙም ሳይቆይ መኪናዋ መንገድ ላይ ይበላሻል። ሌላ አማራጭ ስላልነበራት ማሎሪ የመኪናውን ችግር ለማወቅ ሞክራ በመጨረሻም ቆሻሻ ስለነካት፣ ስለዚህ የእርዳታ ድርጅትን ለመጥራት ከመሞከሯ በፊት እጆቿን አስድታ የጮኝነት ቀለበቷን ታወልቃለች። በሚያሳዝን ሁኔታ በዚህ አካባቢ የስልክ አገልግሎት የለም እና ነገሩን የባሰ ለማድረግ ብራድ ሲያከማቻቸው የነበሩ የሌሊት ክለቦች ማስታወቂያዎችንም አየች። በዚያ ቅጽበት ማሎሪ ሳታስበው ሶዳ በራሷ ላይ አፍስሳ ማሎሪ ተበሳጭታ ልብሷን ለመቀየር በፍጥነት ከመኪናው ስትወርድ፣ ነገር ግን በድንገት ወደ እሷ በሚቀርብ ሰው ትደነግጣለች። ክርስቲያን የተባለው ሰው ማሎሪን ለመርዳት ሐሳብ ያቀርብና በመጨረሻም መኪናዋን ጠግኖላት፣ ነገር ግን ከሷ ምንም አይነት ክፍያ ለመቀበልም ፈቃደኛ አይሆንም። ስለዚህ ማሎሪ ዝም ብላ መኪናዋን እየነዳች ሄዳ፣ ነገር ግን ብዙም ሳይቆይ ሐሳቧን ትቀይርና ክርስቲያንን ለማድረስም ትጠብቀዋለች። በመኪናው ውስጥ እያሉ ክርስቲያን ስለ ህይወቷ አንዳንድ ጥያቄዎችን ለማሎሪ እየጠየቃት፣ ከዚያም ማሎሪ ከኤላ ጋር ስላላት ግንኙነት ትናገርና አንዱ ለሌላው ብቻ እንዳላቸው ገልጻ፣ ይህም ለማታውቀው ሰው ይህም በማካፈሏ የአፍረት ስሜት እንዲሰማትም አደረጋት። ሆኖም ግን ክርስቲያን ምንም አይመስለውምና እንዲሁም ስለ ማሎሪ የበለጠ ለማወቅ በመፈለግ ስለ እጮኛዋ እንድትነግረውም ይጠይቃታል። ከጥቂት ደቂቃዎች በኋላ ክርስቲያን ስለ አጋጣሚ ማውራት ጀምሮ፣ ነገር ግን እሷን እያሽኮረመመ እንዳልሆነ ለማሎሪ ያረጋግጦላት፣ በሚያሳዝን ሁኔታ ክርስቲያን ተገቢ ያልሆነ ነገር ሲነግራት ማሎሪ ምቾት ስላልተሰማትም ከመኪናው እንዲወርድ ስትጠይቀው፣ ሆኖም ክርስቲያን ሌላ እቅድ አለው። ማሎሪ ልታመልጥ ስትሞክር አስቁሟት ቢላዋ በማሳየት የፈለገውን ካላደረገች እሷን ለመጉዳት እንደማያቅማማ ግልጽ አደረገላት። አሁን በሁኔታው ላይ ቁጥጥር ስላገኘ ክርስቲያን በፍርሃት የተዋጠችውን ማሎሪን በመንገዱ ላይ ወደሚገኝ የተተወ ሞቴል እንድትነዳ አዟት። በመቀጠልም ማሎሪ ክርስቲያን ቀበቶውን እንዳልታጠቀ ስታስተውል፣ ስለዚህ በአንድ ኩርባ አቅራቢያ ወደሚገኝ መከላከያ አጥር በፍጥነት በመንዳት መኪናውን እንዲጋጭም አደረገች። ቆይቶ ማሎሪ ስትነቃ መኪናው ተገልብጦ አግኝታው፣ ከዚያም ለመውጣት ስትሞክር እግሯ ወንበር ውስጥ እንደተቀረቀረ ተረድታ፣ ጭራሽ ብሎም ማሎሪ ራሷን ነፃ ለማውጣት ስትሞክር ሳታስበው እጇንም ትቆርጣለች። ከመኪናው ውጪ ራሱን ስቶ የወደቀውን ክርስቲያንን ላለመቀስቀስ ማሎሪ ማድረግ የምትችለው ብቸኛው ነገር አለመጮህ ነው። ነገር ግን ህመሙ ቢኖርባትም ማሎሪ ቁስሏን አክማ ክርስቲያን የጣለውን ቢላዋ ለመድረስም በከፍተኛ ሁኔታ ትሞክራለች። ከጥቂት ሰከንዶች በኋላ ማሎሪ ቢላዋን ማግኘት እንደቻለች ክርስቲያን ወደ ራሱ ተመልሶ፣ ከዚያም ክርስቲያን አሁን ብቻዋን እንደሆነች በመንገድ ይሳለቅባትና እዛው ትቷትም ይሄዳል። ስለዚህ ማሎሪ ስልኳን እየፈለገች እርዳታ ለማግኘት ብትጮህም፣ ነገር ግን ማንም ሊረዳትም አይመጣም። በዚያ ምሽት ማሎሪ የመኪናውን በር በእግሯ ለመምታትና ለመክፈት ሞክራ ሳይሳካላት ቀርቶ፣ ከዛም ቅዝቃዜ ስለተሰማት ሁዲ ለብሳ እንዲያውም የሰርግ ልብሷን እንደ ብርድ ልብስም ትጠቀምበታለች። እንዲሁም ማሞቂያውን አብረታ ጥቂት ለማረፍ ስትሞክር፣ ነገር ግን በቅርንጫፎች የመሰባበር ድምፅም ደንግጣ በጣም ብትፈራም ማሎሪ ዙሪያዋን ስትመለከት በርካታ የዛፍ ቅርንጫፎች ሲወድቁ አይታ፣ ስለዚህ ቢላዋውን ይዛ እዚያ ካለው ማንኛውም ነገር ራሷን ለመከላከል ተዘጋጀች። በማግስቱ ማሎሪ ነቅታ በሰውነቷ ላይ ጉንዳኖች እንደተሰበሰቡ ተረድታ፣ ከዚያም ክርስቲያን በተጠጥሏቸው የሄዳቸውን ነገሮች ከመፈተሿ በፊት ጥቂት ውሃ ጠጥታ፣ በሚያሳዝን ሁኔታ ማሎሪ በዚህ ሁኔታ ሌላ ሌሊት ለማሳለፍ ተገዳ። ቀደም ብላ ያወለቀችውን ቀለበት ስታገኝ የያዘን ስሜት ይሰማታል። በሚቀጥለው ቀን ጠዋት ክርስቲያን በማሎሪ ላይ ለመሳለቅ ብቻ ተመልሶ በወንዙ ዳር አንዲት ጎጆ ማግኘቱንና ባለቤቶቹ በቅርቡ ሊመለሱ እንደሚችሉ ነግሯት፣ ክርስቲያን በተጨማሪም ማሎሪ ለምን መኪናውን ከመንገዱ ውጪ እንደነዳችው እየጠየቃት ጥቃት ይፈጽምባት ነው ብላ አስባ እንደሆነም ይጠይቃታል። ሆኖም ማሎሪ ዝምታን መርጣ ክርስቲያን ብቻውን እንዲያወራም ተወችው።
ከጥቂት ሰከንዶች በኋላ ማሎሪ ምግብና ውሃ እንደሚያስፈልጋት ለክርስቲያን ብትነግረውም ነገር ግን ሰውየው እሷን የመርዳት ምንም አይነት ፍላጎት የለውም። እንዲያውም ማሎሪ ፊት በልቶ ከጠጣ በኋላ ከወንድ ጋር ስላላት የመጀመሪያ ጊዜ ጠይቋት። ሆኖም ክርስቲያን ትዕግስት ያጣና ማሎሪ እንደማታወራ ሲረዳ ለመሄድ ይዘጋጃል። እንደገና ብቻዋን መሆኑን የፈራችው ማሎሪ ለመጀመሪያ ጊዜ ከወንድ ጋር ስላደረገችው ግንኙነት ማውራት ስትጀምር ክርስቲያንም ስለ ጉዳዩ ዝርዝር መረጃዎችን ማግኘቱን ያረጋግጣል። በግልጽ እንደሚታየው ክርስቲያን ማሎሪ ለራሷ እንኳን የማታምናቸውን ነገሮች እንድትቀበል በማድረግ ሊያዋርዳት አስቧል። ከዚያም ክርስቲያን ያወራችውን በማሰብ አሁን የነገረችው ታሪክ የራሷ ታሪክ እንዳልሆነ ተረድቶ እሱ ምግቡን ይዞ መሄድ ጀምሮ ለሰዎች መስማት የሚፈልጉትን ብቻ መንገር እንደሌለባትም ለማሎሪ ይነግራታል። ቀኑ መሽቶ ማሎሪ እንደገና ራሷን ብቻዋንም አገኘችው። በመኪና ውስጥ ያሉትን ነገሮች የክርስቲያንን መታወቂያ ጭምር ከመመልከት ውጪ የምታደርገው ነገር የለም። ከዚያ በኋላ የገደላት ክርስቲያን መሆኑን የሚገልጽ ትንሽ ማስታወሻ ከመታወቂያው ጋርም ለኤላ ጽፋ ማሎሪ በህይወት የማትተርፍ ከሆነ በሚል መታወቂያውንና ማስታወሻውን በመኪና ውስጥ ለመደበቅ ወስና ኤላ እውነቱን እንደምትረዳም ተስፋ ታደርጋለች። ከጥቂት ጊዜ በኋላ ማሎሪ በመኪና ውስጥ ባገኘችው ላይተር እሳት አቀጣጥላ እንዲሁም ከሰርግ ልብሷ ላይ የተወሰነውን ክፍል ያቀጣጠለች ሲሆን በሆነ ምክንያት በዚህ ድርጊቷ መጥፎ ስሜትም አይሰማትም። ከዚያም ማሎሪ ዌት ዋይፕስ ብቻ በመጠቀም ራሷን አጽድታ ብዙም ሳይቆይም እንቅልፍም ወሰዳት። ሆኖም ማሎሪ በቅርቡ ነቅታ አይጦች እንደከበቧ ስትረዳ ስለዚህ ፍርሃቷን ችላ በማለት አይጦቹን ካባረረች በኋላ እንዲያውም አንዱን በመኪና ቁልፏ መግደል ትችላለች። ከዚያ በኋላ ማሎሪ አይጡን አርዳ ስጋውን አብስላ እንዲህ አይነት ሁኔታ ውስጥ መሆኗን ማመን ስላልቻለችን በዝምታ ታለቅሳለች። ከዚያም ማሎሪ ክርስቲያንን የኪስ ቦርሳ እንደገና ስትፈትሸው በውስጡ የቆየ የቤተሰቡን ፎቶ ያገኘች ሲሆን በሚያሳዝን ሁኔታ ያንን ፎቶ ማግኘት ማሎሪን ከዛ ቦታ ለመውጣት አይረዳትም። ስለዚህ ዝም ብላ ለማረፍም ትመርጣለች። በማግስቱ ማሎሪ በስልኳ ጥሪ ምክንያት ነቅታ ከዚያም ስልኩ ላይ ለመድረስ ቀጭን እንጨት ትጠቀምና በፍጥነት ኤላ ጋር ለመደወል ብትሞክርም ነገር ግን ክርስቲያን በድንገትም ይመጣል። ስለዚህ ማሎሪ ስልኳን ደብቃ የቤቱ ባለቤቶች ወደ ቤት ሲመጡ እንዳስወገዳቸው የሚናገረውን ክርስቲያንን ትሰማዋለች። ከዚያም ክርስቲያን አይጥ በመብላቷ እያሾፈባት ነገር ግን ደፋር በመሆኗ አድንቋት። በሚያሳዝን ሁኔታ ክርስቲያን ብዙም ሳይቆይ ማሎሪ ስልክ እንዳላት ደርሶበት ከሷ ለመቀማት ሲሞክር ማሎሪ ቢላውን በመጠቀም ብትከላከልም ነገር ግን ክርስቲያን አሁንም ስልኳን ለመቀማትም ይሳካለታል። ማሎሪ እርዳታ ለማግኘት ከመጮህ ውጪ ምንም ማድረግ አትችልምና ለፖሊስ እንደደወለች ለክርስቲያን ስትነግረው ነገር ግን ሰውየው እየዋሸችው እንደሆነ ስለሚያውቅም ስልኳን ይሰብረዋል። ሌላ አማራጭ ስለሌላት ማሎሪ ክርስቲያን እንዲለቃት ብትለምነው ነገር ግን ሰውየው በእሷ መጫወት ይፈልጋል እንዲሁም ማንም ሊያድናት እንደማይመጣና ብቻዋን እንደሆነች ነግሯት ከዚያም ክርስቲያን ወደ ጎጆ ለመመለስ ሲዘጋጅ ስለዚህ ማሎሪ እንዳይተዋት አስቁማው የፈለገውን ሁሉ እንደምታደርግ ትናገራለች። በዚህ ምክንያት ክርስቲያን ለማሎሪ ራሷን ነፃ እንድታወጣበት የሚፈልገውን መጋዝም አሳያት። ሆኖም ማሎሪ መጋዙ በሩን እንደማይቆርጥ እርግጠኛ ነች። ክርስቲያንም ይህንን ያውቃል። ማሎሪ ክርስቲያን ምን እንድታደርግ እንደሚፈልግ ስትረዳ እያለቀሰች ምን ወደ መጥፎ ሰው እንደለወጠውም ትጠይቀዋለች። ጊዜ ለመግዛት ማሎሪ ስለ ክርስቲያን ቤተሰቦች ማውራት ስትጀምር በሚያሳዝን ሁኔታ ክርስቲያን በማሎሪ ላይ ስቆ ባገኘችው ፎቶ ላይ ያለው ልጅ እሱ እንዳልሆነ ይገልጽላታል። እንዲሁም ማሎሪ እዚያ ያለችው በምክንያት እንደሆነ በመናገር አዙን ሰጥቷት ከመሄዱ በፊት ነገሮችን በራሷ እንድታደርጋቸው ይመክራታል። ለብቻዋ ስትሆን ማሎሪ በሩን ለመቁረጥ ጀመራ። በመጨረሻ መጋዙንም ሰብራው ከዚያም ምላጩን ተጠቅማ እግሯን ለመቁረጥ ብትሞክርም ነገር ግን በመጨረሻ ተስፋ ትቆርጣለች። ከዚያ በኋላ ማሎሪ እንቅልፍ ወስዷት ውሃ ጠምቷት ብትነቃም ነገር ግን አሁን የምትጠጣው ተጨማሪ ውሃ የላትም። ስለዚህ ማሎሪ ምንም እንኳን ብትጸየፍም የራሷን ሽንት ጠጥታ በዚያ ምሽት ዝናብ መዝነብ ሲጀምር ማሎሪ ጥቂት ውሃ መሰብሰብም ትችላለች። በዚያው ቅጽበት በአየር ሁኔታው ምክንያት በአንዳንድ ቦታዎች ከፍተኛ የጎርፍ መጥለቅለቅ ሊኖር እንደሚችል በሬዲዮ ካለው ዜና ተረድታ ከዚያም ክርስቲያን በቅርቡ ይመጣና ወደ ማሎሪ ሲቀርብ እሷም የተኛች በመምሰል የአይጡን አንጀት እግሯ ላይ አደረገች። ይህንን ሲያይ ክርስቲያን ማሎሪ በእውነት እግሯን ለመቁረጥ የሞከረች መስሎት በትንሽ ቅርንጫፍ በመውጋት ነቅታ እንደሆነ ካረጋገጠ በኋላ ከዚያም ክርስቲያን ማሎሪ ራሷን እንደሳተች እርግጠኛ ሆኖ ወደ መኪናው ውስጥ ሲገባ በዚያ ጊዜ እያታለለችው መሆኑን ይረዳል። ለክርስቲያን መጥፎ ዕድል ሆኖ ማሎሪ ያለ ውጊያ እጅ መስጠት ምንም ፍላጎት የላትም። ከዚያም ማሎሪ ክርስቲያንን ወቅታው ቁልፎቹን ቀምታው ቁልፎቹን ከመጣሏ በፊትም የመኪናውን አላርም ማብራቷን ስታረጋግጥ
ክሪስቲያን ተቆጥቶ ዝናቡ እየዘነበ ቁልፎቹ መፈለግ ይጀምራል። በሌላ በኩል ማሎሪ ራሷን ነፃ ለማውጣት ሞክራ በመንገድ ላይ አንዳንድ መኪናዎችን ስትሰማ ወዲያውኑ ለእርዳታ እየጮኸች፣ ከዚያም ክሪስቲያን የሚያልፉትን መኪኖች ችላ በማለት አላርሙን አጥፍቶ፣ ነገር ግን ብዙም ሳይቆይ ፖሊስም ወደ ቦታው ይመጣል። ክሪስቲያን በስህተት ቁልፎቹን በመኪናው ውስጥ እንደቆለፈ ሲናገር ፖሊሱ እንዴት ሊረዳው እንደሚችል ሲጠይቀው ክሪስቲያን ፖሊሱ በወንዙ ዳር ወዳለው ጎጆ እንዲያደርሰው ይጠይቀውና የሚያልጠረጠረው ፖሊስ አብሮት እንዲሄድም ይፈቅድለታል። በሚያሳዝን ሁኔታ ፖሊሱ ክሪስቲያን ምን ያህል አደገኛ እንደሆነ አያውቅምና ስለጠፋችው ማሎሪ በሬዲዮ የሚተላለፈውን ዜናም አይሰማም። ሆኖም ፖሊሱ ማሎሪ የመኪናውን ጥሩምባ ስታሰማ ሲሰማ አካባቢውን ለመመርመር ወስኖ፣ ነገር ግን በጨለማውና በከባድ ዝናቡ ምክንያት በመጨረሻ ከክሪስቲያን ጋርም ይሄዳል። ይህ በእንዲህ እንዳለ ማሎሪ የፖሊሱን ትኩረት ለመሳብ ያደረገችው ጥረት ከንቱ ሆኖ በተመሳሳይ ጊዜ ወንዙ አሁን እየሞላ ስለሆነ ጊዜ እያለቀባት እንደሆነም ትረዳለች። በመኪናው ውስጥ ጎርፍ መግባት ሲጀምር ማሎሪ በከፍተኛ ሁኔታ እግሯን ለመቁረጥ እየሞከረች በህመምም እየጮኸች፣ ሆኖም የጎርፍ ኃይሉ በመጨረሻ መኪናውን ይዞ ሲሄድ ይህም ማሎሪ ከተቀረቀረችበት ነፃ እንድትሆንም ረዳት። በሚያሳዝን ሁኔታ የማሎሪ ስቃይ ገና አላበቃም። ምክንያቱም ከዚያ መኪና የምትወጣበትን መንገድ መፈለግ አለባት። ከጥቂት ጊዜ በኋላ ማሎሪ ከመኪናው ማምለጥ ችላ በፍጥነት ወደ ወንዙ ዳርቻ ሟኝታ፣ በሚያሳዝን ሁኔታ እሷ ደክማለችና ቆስላለች፣ ነገር ግን በህይወት በመኖሯ አሁንም አመስጋኝ ነች። ከዚያም የዛፍ ቅርንጫፍ በመጠቀም ማሎሪ እያነከሰች መሄድ ጀምራ በመጨረሻ ማሎሪ በወንዙ ዳር ወዳለው ጎጆ ደርሳ በቤት ውስጥ አንዲት ልጃገረድ ስትጮህ ስለሰማች ማሎሪ ዝም ብላ ልትተዋትም አልቻለችም። ስለዚህ ምንም እንኳን ከፍተኛ ስቃይ ቢኖርባትም ማሎሪ በዝምታ ወደ ጎጆ አምርታ ብዙም ሳይቆይ ቦታው በድብ ወጥመዶች እንደተከበበ ትረዳለች። በዚያ ጊዜ ማሎሪ በጥንቃቄ ወደ ቤቱ ቀርባ በመስኮት ስትመለከት አንዲት ልጃገረድ በአልጋ ላይ ታስራ ያየች ሲሆን እንዲሁም ክሪስቲያን በሚስማር መምቻ መሳሪያ ፖሊሱን ሲጎዳውና በመጨረሻ ሲገድለውም ትመሰክራለች። ከዚያም ክሪስቲያን ወደ ላይኛው ፎቅ ሲወጣ ማሎሪ ወደ ጎጆ ገብታ በዚያ ጊዜ የቤቱ ባለቤቶችን አስክሬንም ተመልክታ ምንም እንኳን ብትፈራም ማሎሪ ከመደበቋ በፊት የፖሊሱን ሽጉጥም ወሰደ። ከዚያም የቤቱ ባለቤቶችን ልጅ ኬቲን እየረዳቻት፣ ነገር ግን ክሪስቲያን ወደ ክፍሉ ሲገባ በፍጥነት ከበሩ ጀርባ ትደበቃለች። ክሪስቲያን ማሎሪ እዚያ መሆኗን ሳያውቅ አልጋ ላይ ተቀምጦ ስለ እሷ ባህሪ ለኬቲ እያወራ፣ ሆኖም አፏ ላይ የታሰረው ፕላስተር እንደተነሳ ወዲያውኑ ሲረዳ፣ ስለዚህ ማሎሪ እርምጃውን ወስዳ ሽጉጡን በሱ ላይም ትደቅናለች። በሚያሳዝን ሁኔታ ክሪስቲያን ወደፊት በመወርወር ሽጉጡን ከማሎሪ ለመቀማት ይሞክርና ሁለቱ ግብግብ ውስጥም ይገባሉ። ይህ በእንዲህ እንዳለ ኬቲ በክሪስቲያን ጀርባ ላይ በመዝለል ማሎሪን ስትረዳት፣ ነገር ግን ሰውየው በቀላሉ ዘርሯት። ማሎሪ የክሪስቲያንን እጅ ስትነክስና ፊቱን ስትቧጭረው ኬቲ እንድትሮጥ አዛት፣ ስታመልጥም ያ እብድ ሰው ሳይደርስባትም በፍጥነት ትደበቃለች። ማሎሪ ከጠረጴዛው ስር እንደተደበቀች ሳያውቅ ክሪስቲያን ጎጆውን ይፈልግና በእሷ ምክንያት ምን ያህል እየተዝናና እንደሆነ ያወራል። በሚያሳዝን ሁኔታ ክሪስቲያን ማሎሪን አግኝቶ ከመያዙ በፊት ብዙ ጊዜ አይፈጅም። በጉጉት ሰውነቷን ከግድግዳ ጋር እያጋጫት፣ ከዚያም ክሪስቲያን ማሎሪን ለመግደል ሲዘጋጅ፣ ነገር ግን እሷ ብልቱ ላይ በጉልበቷ ገብታለት፣ ከዚያም የጩቤ ቁስሉን እየጎረጎረችበት፣ ከዚያ በኋላ ማሎሪ ወደ ላይኛው ፎቅ ሄዳ ክሪስቲያን እዚያ ያለች እንዲመስለው የበረንዳውን መስኮት የከፈተች ሲሆን፣ ሆኖም ማሎሪ በእውነቱ ካልጋው አጠገብ ተደብቃለች እና ክርስቲያንን ከበረንዳው ላይ ለመግፋትም አታመነታም። ለክርስቲያን መጥፎ ዕድል ሆኖ እግሩ በድብ ወጥመድ ተይዞ ማርፎ። ይህ በእንዲህ እንዳለ ማሎሪ ክርስቲያን በህመም ሲንፈራገጥ እያሾፈችበት፣ ከዚያም እሱ ለሷ የሰጣትን አይነት ዕድል በመስጠት ቢላዋን ወደ ክርስቲያንም ትመታዋለች። በዚያው ቅጽበት ማሎሪ ከኬቲ ጋር ከመሄዷ በፊት ለክርስቲያን የተሳሳተ መኪና ውስጥ እንደገባ ነግራው፣ አሁንም ቢሆን ክርስቲያን ማሎሪን እርዳታ ለመጠየቅ ቢሞክርም ነገር ግን በቁስሉ ምክንያት ብዙም ሳይቆይ ሲሞት እያሳየን ፊልሙ እዚህ ጋር ይጠናቀቃል። እስከ መጨረሻው አብራችሁኝ ስለነበራችሁ አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ